ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ለእናንተ ይመጥናሉ ያልናቸውን ፕሮግራሞች የምናቀርብላችሁም ይሆናል። ትላንትና በእንግሊዝ ፕሪሚየር ሊግ አርሰናል መሪነቱን የተረከበበትን ጨዋታ እንግዲህ ትላንትና አድርጓል። ብቸኛዋን ጎል ኤቤሬቺ ኤዜ ያስቆጠረ ሲሆን በጨዋታው ላይ ካይ ሃቨርትስ እንዲሁም ኤቤሬቺ ኤዜ በጉዳት ምክንያት እንግዲህ መውጣታቸውን ነው የተመለከትነው። ይህ አሳዛኝ ጉዳይ ነው በአርሰናል ቤት። ሌላኛው ሊቨርፑልም እንዲሁ ድል አድርጓል። ቶተናምም ወደ ድል የተመለሰበትን ሳምንት ነው የተመለከትነው። እጅግ አጓጊው የእንግሊዝ ፕሪሚየር ሊግ ትላንትና በርካታ ጨዋታዎች ተደርገውም ነበር። ስለነሱ የምናነሳላቸው ይሆናል። ባርሴሎና ትላንትና በማሸነፍ እንግዲህ መሪነቱን በ11 ነጥብ ልዩነት አድርጎታል። ሌሎችንም ጨዋታዎች በስፋት እንመለከታለን። ከዚህም በተጨማሪ የክለብ መረጃዎችን የምናጋራቸው ይሆናል። ማንቸስተር ዩናይትድ ካርሎስ ባሌባን አሁንም እንደሚፈልግ እንዲሁም ተጫዋቹ በግል ጉዳይ መስማማቱን ፋብሪዚዮ ሮማኖ ነው እየገለጸ የሚገኘው። የዝውውር መረጃዎችንም የምንመለከት ይሆናል። ከሀገር ውስጥ እስከ ባህር ማዶ በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን እየቀረብን ሲሆን እናንተም እስከ መጨረሻው ድረስ ከእኛ ጋር እንድትቆዩ እየጋበዝን እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ከሀገር ውስጥ መረጃዎቻችንን ጀምር። ሲዳማ ቡና ግማሽ ፍጻሜም ደርሷል። በኢትዮጵያ ዋንጫ ሩብ ፍጻሜ ሲዳማ ቡና ነጌሌ አርሲን 2-1 በማሸነፍ ነው ማለፍም የቻለው። የሲዳማ ቡናን የድል ግቦች አቤል ያለው እንዲሁም ዮሴፍ ዮሐንስ ሲያስቆጥሩ ለነጌሌ አርሲ ኪቲካ ጅማ ብቸኛውን ጎል አስቆጥሯል። ውጤቱን ተከትሎ ሲዳማ ቡና ወደ ግማሽ ፍጻሜ የተሸጋገረ አራተኛው ክለብ መሆኑንም አረጋግጧል። እነ ማን ወደ ግማሽ ፍጻሜ አለፉት የሚለውን ስንመለከት ሲዳማ ቡና መቀሌን 70 እንደርታ፣ ወልዋሎ አዲግራት ዩኒቨርሲቲ እንዲሁም ደግሞ ኢትዮጵያ መድን ግማሽ ፍጻሜን እየተቀላቀሉም ናቸው። ሌላኛው ለአፍሪካ ዋንጫ ያለፈው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከሳምንታት በኋላ በሚጀምረው የአፍሪካ ዋንጫ ጨዋታውን የት ከተማ ላይ እንደሚያደርግም ታውቋል። በአሰልጣኝ ቤንጃሚን ዚመር የሚመራው ብሔራዊ ቡድኑ የመጀመሪያ ጨዋታውን ከግብጽ አቻዎቻው ጋር የሚያደርጉም ነው የሚሆነው። መርሃ ግብራቸው ምን ይመስላል የሚለውን ስንመለከት እንግዲህ ግንቦት 5 2018 ኢትዮጵያ ከግብጽ ጋር የምታደርግ ይሆናል። ከ3 ቀን በኋላ በ8 ኢትዮጵያ ከሞሮኮ፣ ከ3 ቀን በኋላ በተመሳሳይ በ11 ቱኒዚያ ከኢትዮጵያ ጋር የሚያደርጉት መርሃ ግብር ይጠበቃል። በርካታ የውድድር ጨዋታ በራባት ከተማ በሞሐመድ አምስተኛ እግር ኳስ ማዕከል ውስጥ እንደሚካሄደውም ይፋም ተደርጓል። የመክፈቻ የግማሽ ፍጻሜ እንዲሁም ደግሞ የፍጻሜ መርሃ ግብሮች ብቻ በግዙፉ ስታንድ ሞአላይ ስቴዲየም የሚደረግ መሆኑ ነው የተገለጸው። ሌላኛው የሸገር ደርቢ ትኬቶች ተሽጠው መጠናቀቃቸው እየተገለጸም ነው የሚገኘው። በጉጉት የሚጠበቀው የሸገር ደርቢ ጨዋታ በቅዱስ ጊዮርጊስ እንዲሁም ኢትዮጵያ ቡና መካከል የሚደረግም ይሆናል። ከቀኑ 9 ሰዓት ላይ የሚደረግም ነው የሚሆነው። አሁን ላይ የጨዋታው የስቴዲየም መግቢያ ትኬቶች ሙሉ ተሽጠው መጠናቀቃቸው የሊጉ ማህበር እንዲሁ እየገለጸም ይገኛል። የስቴዲየሙ በሮች ከቀኑ 4 ሰዓት ጀምሮ ክፍት እንደሚደረጉ ነው የተገለጸው። የመግቢያ ትኬቶች ቀድሞ በኦንላይን ከተቆረጡ ተመልካቾች ውጪ በር ላይ ትኬት እንደማይሸጥም እንዲሁ የተገለጸ ሲሆን ያለ ልዩ የመግቢያ ፍቃድ እንዲሁም ደግሞ ያለ ትኬት ወደ ስቴዲየም ማቅናት እንደማይቻልም አክሲዮን ማህበሩም አሳውቋል። ይህ ጨዋታ 9 ሰዓት ላይ የሚጀምር ሲሆን 4 ሰዓት ላይ ግን በር እንደሚከፈት ነው የተገለጸው። እስከ 8 ሰዓት ላይ የሚቆይ ሲሆን ከ8 ሰዓት በኋላ ደግሞ እንዲሁ ዝግ እንደሚሆን ተገልጿል። ከ8 ሰዓት ከ10 እስከ 9 ሰዓት ድረስ ደግሞ የሚደረግ የቀድሞ የኢትዮጵያ ቡናና የቅዱስ ጊዮርጊስ ተጫዋቾች እንዲሁ ጨዋታቸውን ለ40 ደቂቃ እንደሚያደርጉ የወጣላቸው መርሃ ግብርም ነው የሚያሳየው። ከበርካታ ዓመታት በኋላ እንግዲህ በኢትዮጵያ ፕሪሚየር ሊግ የሚደረገው ይህ የ20ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ተጠባቂ መርሃ ግብር በሸገር ደርቢ እንግዲህ በኢትዮጵያ በአዲስ አበባ ስቴዲየም የሚደረግ መሆኑ ከተረጋገጠ በኋላ በርካቶቹ ሲጠብቁትም ነበር። በሰዓታት ውስጥ ነበር እንግዲህ የኢትዮጵያ ቡና እንዲሁ ትኬት ማለቁን ሰምተንም የነበረው። እጅግ አጓጊውን ጨዋታ እንዲሁ 9 ሰዓት ላይ የሚጀምር ይሆናል። ሌላኛው ሀገሬ ቲቪ የዓለም ዋንጫን ቀጥታ ስርጭት መብትም አግኝቷል። ሀገሬ ቲቪ አሜሪካ፣ ካናዳ ወይም ደግሞ ሜክሲኮ በጣምራ የሚያዘጋጁትን የ2026 የዓለም ዋንጫ በኢትዮጵያ በብቸኝነት የሚያሰራጭት መብት ማግኘቱም ነው የተገለጸው። የቴሌቪዥን ተቋሙ ከሳራ በታች ዓለም ዋንጫን የማሰራጨት መብት ካለው ኒው ወርልድ ጋር ከስምምነት ላይ ለማስተላለፍ ነው የተስማሙት። ከሰኔ 4 እስከ ሐምሌ 12 የሚካሄደውን የዓለም ዋንጫ ውድድር ሀገሬ ቲቪ ለኢትዮጵያውያን በነጻ ቀጥታ እንደሚያስተላልፍ ተገልጿል። ከተመረጡ የጨዋታ ስርጭት ጨዋታዎች በተጨማሪ ሀገሬ ቲቪ ሌሊት የሚካሄዱ ጨዋታዎችን አመቺ በሆኑ ሰዓት በሃይላይት መልክ የሚያደርስም ነው የሚሆነው። በኢትዮጵያ የሚዲያ ታሪክ አንድ የግል ቴሌቪዥን ጣቢያ የዓለም ዋንጫ በቀጥታ የማስተላለፍ መብት ሲያገኝ ይህ ለመጀመሪያ ጊዜም ነው ተብሏል። ከዓለም ዋንጫ በተጨማሪ ሀገሬ ቲቪን ኢትዮጵያውያን አትሌቶች የሚሳተፉበት የዓለም አቀፍ የአትሌቲክስ ውድድሮችን ለቀጣይ 4 ዓመታት እስከ 2029 በብቸኝነት ለማስተላለፍ መብት መያዙም እንዲሁ መረጃዎችም ያሳያሉ።
ትላንትና በተለያዩ የአውሮፓ ሊጎች የተለያዩ ጨዋታዎች ተደርገውም ነበር። በተለይም የሚጠበቁ የእንግሊዝ ፕሪሚየር ሊግ፣ የስፔን ላ ሊጋ እንዲሁም ደግሞ የሌሎች ሊጎች ጨዋታዎችም ነበሩ። በእንግሊዝ ፕሪሚየር ሊግ 5 ያክል ጨዋታዎች የተደረጉ ሲሆን አርሰናል፣ ሊቨርፑል፣ ዌስትሃም እንዲሁም ደግሞ ፉላም በሜዳቸው ያሸነፉ ሲሆን ቶተንሃም ሆትስፐር ከሜዳቸው ውጪ እንግዲህ ትላንትና የመጀመሪያ ድላቸውን በአሰልጣኝ ሮቤርቶ ዲዘርቢ ስር እንዲሁም በ2026 ማሳካተም ችሏል። ምንም እንኳን ቢያሸንፉም ግን ትላንትናም ከወራጅ ቀጠና መውጣትም አልቻሉም። ማሸነፋቸው ግን እንደ ጥሩ ነገርም ይነሳል። በእንግሊዝ ፕሪሚየር ሊግ ቀን 8 ሰዓት ተኩል ላይ የጀመረውን ጨዋታም እናንሳ። ፉላም በሜዳውና በደጋፊዎቹ ፊት በክራቨን ኮቴጅ አስቶን ቪላን ያስተናገደበት ተጠባቂ መርሃ ግብርም ነበር። ከጨዋታው በፊት እንግዲህ አሰልጣኝ ኡናይ ኤምሪ ይህንን ደረጃ ማሻሻል አለብን፣ ሶስተኛ ደረጃነትን ከማንቸስተር ዩናይትድ መንጠቅ አለብን ሲሉ ተናግረውም ነበር። ነገር ግን ትላንትና ሳይሳካላቸውም ቀርቷል። ከሜዳቸው ውጪ በክራቨን ኮቴጅ በለንደን የተደረገውን ጨዋታ 1-0 በሆነ ውጤት ተሸንፏል። ሴሴኒዮን ብቸኛውን ጎል በ43ኛው ደቂቃ ላይ ያስቆጠረም ተጫዋችም ነበር። ብዙ ሙከራዎችን በማድረግም እንዲሁ የተሻሉ እንደነበር ባለሜዳዎቹን ፉላሞችን ተመልክተንም ነበር። ምንም እንኳን 13 ሙከራዎችን ቢያደርጉ እንዲህ ደግሞ 6ቱ ጥራታቸውን እየጠበቁ ቢሆንም አንድ ጎል ብቻ ነው ማግኘት የቻሉት። እጅግ በጣም የሚገርመው አስቶን ቪላ ከሜዳቸው ውጪ እንግዲህ 10 ሙከራዎችን አድርገው አንድ ኢላማውን የጠበቀ ብቻ ሙከራ ነበር አድርገው መውጣትም የቻሉት። ፉላሞች በሜዳቸው ምን ያህል እየተሻሉ እንደነበሩም ነው መመልከት እየቻለው። ሴሴኒዮን በ43ኛው ደቂቃ ላይ ጎል አስቆጥሮ በ81ኛው ደቂቃ ላይ ግን በጉዳት ምክንያት ተቀይሮ መውጣቱን ተመልክተናል። የጨዋታ የበላይነት ነበረው አስቶን ቪላ በአሰልጣኝ ኡናይ ኤምሪ እየተመራ፣ ነገር ግን አልተሳካለትም ማለትም ይቻላል። አንድ ሙከራዎችን ኦን ታርጌት መሞከርም ችሏል። 61% ቦል ፖሰስ ግን ማድረግ መቻሉን ነው ከሜዳቸው ውጪ የተመለከትነው። ትላንትና መሸነፋቸውን ተከትለው እንግዲህ አሁን ያላቸው የደረጃ ሰንጠረዥ እጅግ አሳሳቢም ሆኗል። በተለይም እንግዲህ ከሊቨርፑል ጋር ያላቸው የነጥብ ልዩነት እንግዲህ ተመሳሳይ ቢሆንም ወደ 5ኛ ደረጃነት ዝቅ ማለታቸውን ነው የተመለከትነው። ሊቨርፑል ማሸነፉን ተከትለው ወደ 4ኛ ደረጃነት መምጣትም ችሏል። ከማንቸስተር ዩናይትድ እስከ አስቶን ቪላ ያለው 3ኛ፣ 4ኛ፣ 5ኛ ደረጃ ላይ ያሉ ክለቦች በተመሳሳይ 58 ነጥብም ይዟል። ነገር ግን ማንቸስተር ዩናይትድ አንድ ቀሪ ጨዋታን ነገ የሚያደርግም ነው የሚሆነው። በተመሳሳይ ሊቨርፑልና ማንቸስተር ዩናይትድ 13 ንጹህ ጎል የያዙ ሲሆን አስቶን ቪላ 5 ንጹህ ጎሎችን ብቻ በመያዝ 5ኛ ደረጃ ላይ መቀመጡን ነው የተመለከትነው። ይህም እንግዲህ አስቶን ቪላ ምናልባትም ቶፕ 5 ውስጥ የማጠናቀቅ ከፍተኛ እድል ቢኖራቸውም ግን አሁን ዝቅ ማለታቸው ምናልባትም አሳሳቢም ያደርገዋል። ሌላኛው 11 ሰዓት ላይ የተደረጉ በርካታ ጨዋታዎች ነበሩ። ከነዚህ መካከል በሞሊኒዮ ስቴዲየም መውረዱን ያረጋገጠው ወልቨርሃምፕተን እና ላለመውረድ እየተጫወተ የሚገኘው የሰሜን ለንደኑ ክለብ ቶተንሃም ሆትስፐር ያደረጉት ተጠባቂ መርሃ ግብርም ነበር። በዚህ ጨዋታ ላይ እንግዲህ ያልተጠበቀ ውጤት ቢሆንም ቶተንሃም ሆትስፐር በስተመጨረሻ አንድ ጎል አስቆጥሮ እንግዲህ 1-0 ማሸነፍም ችሏል። በአሰልጣኝ ሮቤርቶ ዲዘርቢ ዘመን ከ3 ጨዋታዎች እንግዲህ አንድ ጨዋታ ማሸነፍ መቻሉን ነው የተመለከትነው። ተከታታይ ጨዋታን ከተሸነፈም በኋላ በአሁኑ ሰዓት ላይ ግን ወደ ድል መምጣትም ችሏል። ያለፈውን ጨዋታ በአቻ ውጤት አጠናቆ እንደነበር እናስታውሳለን። ይህን ጨዋታ ደግሞ ሞሊኒዮ ስቴዲየም ድረስ ሄዶ እንግዲህ በዦ ፔሊኒያ ብቸኛ ጎል 1-0 ማሸነፍም ችሏል። በጨዋታው ላይ ጥሩ እንቅስቃሴ ማድረግ መቻላቸውን የሮቤርቶ ዲዘርቢ ልጆችን በቶተንሃም በኩል ተመልክተንም ነበር። በሙከራም ደረጃ ትንሽ የተሻለም ነበር። በእርግጥ ሁለቱም ክለቦች 11 ሙከራዎችን ያደረጉ ሲሆን ሁለት ኦን ታርጌቶችን ነው በሁለቱም ክለቦች መካከል የተመለከትነው። ከሁለቱ አንዱን ወደ ጎልነት በመቀየር እንግዲህ ጆ ፔሊኒያ ቲሙን ተሸክሞት ወጣም ማለትም እንችላለን። እጅግ በጣም አሳዛኙ ጉዳይ አሁንም ቢሆን ወሳኝ ተጫዋቾች ጉዳት እንዳጋጠማቸው በቶተንሃም በኩል ተመልክተናል። ወሳኞቹ ተጫዋቾች ዶሚኒክ ሶላንኬ እንዲሁም ደግሞ ዣቪ ሲሞንስ በ40ኛውና በ63ኛው ደቂቃ ላይ በመጀመሪያውና በሁለተኛው አጋማሽ ተቀይረው የወጡ ተጫዋቾችም ነበሩ። አሁንም ቢሆን ወሳኝ ተጫዋቾቻቸው እንግዲህ ወደ ጉዳት እየሄዱባቸውም ይገኛል። ይህም እንግዲህ ላለመውረድ የሚጫወተውን ቶተንሃም ሆትስፐር ምናልባትም አጣብቂኝ ውስጥ ሊከተው ይችላል። እነዚህ ተጫዋቾች በቀጣይ ጨዋታዎች እንግዲህ የማይገኙም ከሆነ በእርግጥ ዣቪ ሲሞንስ ጉዳይ እጅግ አሳሳቢም ያደርገዋል። ምናልባትም የዓለም ዋንጫ እንኳን ሊያመልጠው የሚችልበትም እድልም አለ። በቃሪዛ ነበር እንግዲህ ይዞት ሲወጡ የተመለከት ነው። ምንም እንኳን ግጭት ምናምን ባያጋጥመውም የደረሰበት ያልተጠበቀ ጉዳት ግን ምናልባትም በቀጣይ ጨዋታዎች የመደረስ እድሉ ጠባብ እንደሆነም እንዲሁ ያመላክታል። የዶሚኒክ ሶላንኬ ጉዳይ አሁንም ያልተረጋገጠም ጉዳይ ነው። ሌላኛው በተመሳሳይ 11 ሰዓት ላይ የተደረገውን ጨዋታ ስንመለከት ዌስትሃም ዩናይትድ ከኤቨርተን ጋር ያደረጉትን ጨዋታዎች በለንደን ስቴዲየም እንግዲህ በሜዳቸውና በደጋፊዎቹ ፊት ወሳኝ ጨዋታን ያደረጉ ሲሆን 2-1 በሆነ ውጤት በማሸነፍ እንግዲህ አሁንም ወራጅ ቀጠና ላይ ላለመውረድ እንግዲህ እየጣሩም ይገኛሉ። የኑኖ ስፕሪንቶ ሳንቶ ዌስትሃም ዩናይትድ ሶስቱም ጎሎች በሁለተኛው አጋማሽ ነበር የተቆጠሩት። ቶማስ ሱሼክ በ51ኛው ደቂቃ ላይ ከጃሮድ ቦኖ እየተሻገረለት ኳስ በማስቆጠር 1-0 መምራትም ችለው ነበር። የዴቪድ ሞይሱ ኤቨርተን ግን ለኬራን ዲብሪሃል
88ኛው ደቂቃ ላይ አቻ ከወጡ በኋላ ምናልባትም ይህ ጨዋታ በዚሁ ይጠናቀቃል ተብሎ ሲጠበቅ በ92ኛው ደቂቃ ላይ ካይም ዊልሰን በጃሮድ ቦወን ይህንን ቲም ተሸክሞት ባለው በዚህ ተጫዋች የደረሰውን አሲስት በመጠቀም እንግዲህ 2-1 እንዲያሸንፉ መንስኤም ሆኗል። ትላንትና ማሸነፋቸውን ተከትሎ እንግዲህ ከቶተናም ሆትስፐር ጋር ያላቸው የነጥብ ልዩነት አሁንም በ2 ነጥብ ልዩነት እየሄደም ይገኛል። 17ኛ ደረጃ ላይ ነው ዌስትሃም ዩናይትድ መቀመጥ እየቻለው። ቶተናም ሆትስፐር አሁንም 18ኛ ደረጃ ላይ ተቀምጧል 36 ነጥብ እንዲሁም 34 ነጥቦችን በተከታታይ መያዝ መቻላቸውን ነው የተመለከትነው። ይህ ጨዋታ በአቻ ውጤት የሚጠናቀቅ ቢሆን ኖሮ ወደ 18ኛ ደረጃነት የሚወርድ እድል ነበራቸው። ነገር ግን በስተመጨረሻም ጎል ማስቆጠራቸው እንግዲህ አሁንም ላለመውረድ የሚደረገውን ጥረት እየተመለከትን እንገኛለን። ላለመውረድ እንዲሁም የዩሮፓ ሊግ እና የኮንፈረንስ ሊግ የሻምፒየንስ ሊግ ቦታን ለማግኘት እንዲሁም ዋንጫውን ማን ያነሳን የሚለውን አሁንም እንግዲህ በእንግሊዝ ፕሪሚየር ሊግ እጅግ አጓጊም ሆኖም ቀጥሏል። 4 ጨዋታዎች ይቀራሉ። ይህም ተጠባቂ እንዲያደርጋቸው ነው የሚያደርገው። ሌላኛው ሊቨርፑል ተከታታይ 3ኛ ድሉን ያስመዘገበበት የትላንትና ሌላኛው ውጤት ነው። 11 ሰዓት ላይ በጀመረው ጨዋታ በአንፊልድ 3-1 በሆነ ውጤት እንግዲህ ክሪስታል ፓላስን ማሸነፋቸው ነው የተመለከትነው። ትላንትና ከጉዳት የተመለሰው አሌክሳንደር አይዛክ ጎል በማስቆጠር 1-0 ማስመራትም ቻለ። በ40ኛው ደቂቃ ላይ ደግሞ አንዲ ሮበርትሰን ያስቆጠራት ጎል 2-0 እንዲመሩ መንስኤም ሆነ። ሁለተኛው አጋማሽ ላይ ግን ሊቨርፑሎች እንግዲህ ተቀዛቅዘው ነበር መመልከትም የቻለው። በመልሶ ማጥቃት እጅግ በጣም የተሻለ የነበረው ክሪስታል ፓላስም ነበር። ዳንኤል ሙኖዝ በ71ኛው ደቂቃ ላይ ጎል ማስቆጥሯል። ይህች ጎል ግን በርካቶቹ እንግዲህ ሲነጋገሩባትም ነበር። በተለይም የሊቨርፑሉ 3ኛ በረኛ በአሁኑ ሰዓት ላይ በቋሚነት እየተጫወተ የሚገኘው በጉዳት ምክንያት ተኝቶም ነበር። እሱ በሌለበት ነበር እንግዲህ ቺፕ አድርጎ ማስቆጠርም የቻለው። በዚህም የተነሳ አጠያቂ ሆኖም ነበር። ነገር ግን ዳኛው አለመንፋቱን እንዲሁም ደግሞ ከተጫዋቾች ጋር ምንም አይነት ንክኪ አለመኖሩን ተከትሎ ጨዋታው እንዲቀጥል እንዲሁም ደግሞ ጎሉ እንዲጸድቅ ሆኖም ነበር። 2-1 ከሆኑም በኋላ የተለያዩ እድሎችን አምክነው እንደነበርም ተመልክተናል። ዣን ፊሊፔ ማቴታ ያገኘዋቸውን ጎሎች አለመጠቀማቸው እንዲሁም ደግሞ የኢስማኤል አሳር እንዲሁ እጅግ አስቆጭ ኳስም ተመልክተንም ነበር። በ96ኛው ደቂቃ ላይ ግን ፍሎሪያን ቪርተስ የጀርመናዊ ተጫዋች እንግዲህ ጨዋታውን የገደለችውን ጎል 3ኛውን ጎል በማስቆጠር 3-1 በሆነ ውጤትም አጠናቋል። በ24ኛው ደቂቃ ላይ ዳኛው ፔናልቲ ብለውም ነበር። በተለይም ፋውል ተሰርቶብኛል ብሎ የጠየቀውን ዳኛው ፋውል በማለት ፔናልቲ ቢሰጥም በቫር ግን እንደሻሩት ነው በጨዋታው ላይ የተመለከት ነው። በትላንትናው ዕለት እንግዲህ ክሪስታል ፓላሶች በሁሉ ነገር የተሻሉ ነበሩ ማለት እንችላለን። በእርግጥ 54% ሊቨርፑል ነበር ኳሱን መቆጣጠር የቻለው። በመልሶ ማጥቃት ግን እጅግ የተሻሉት የነበሩት የእንግዳ ቲሙ የነበረው ክሪስታል ፓላስም ነበር። 14 ሙከራዎችን አድርጓል። 7 ኦን ታርጌቶችን ነው መሞከረም የቻለው። ባለሜዳው በአንፊልድ ሊቨርፑልን ስንመለከት 9 ሙከራዎችን አድርጎ 3 ኦን ታርጌትም ነበሩ። ይህም ምን ያህል ልዩነት እንደነበራቸው ነው የተመለከትነው። ሊቨርፑል 3 ኦን ታርጌቱን ሞክሮ 3ቱን ወደ ጎልነት የቀየረ ሲሆን በተቃራኒው ደግሞ ክሪስታል ፓላስ 7 ሙከራዎችን አድርጎ ከ7ቱ ግን ምንም አይነት ጎል ማግኘትም አልቻለም። በጨዋታው ላይ ሞሐመድ ሳላህ ይህ ግብጻዊ ተጫዋች እንግዲህ በጉዳት ምክንያት ተቀይሮ መውጣትም ችሏል። ከባድ ጉዳት አይመስልም፣ ነገር ግን ኮንፈርት ስላልተሰማው ተቀይሮ መውጣቱን ነው በጨዋታው ላይ የተመለከትነው። ሌላኛው ምሽት 1 ሰዓት ተኩል ላይ አይኖች ሁሉ ወደ ለንደን ኤሚሬትስ ስቴዲየም አርሰናል ከኒውካስል ዩናይትድ ጋር የሚያደርጉትን ጨዋታ ለመመልከት እንግዲህ አመርቶም ነበር። አርሰናል በሜዳውና በደጋፊዎች ፊት ኒውካስልን የሚያስተናግድበት ተጠባቂ መርሃ ግብር ምናልባትም እንግዲህ የእንግሊዝ ፕሪሚየር ሊግ ቀጣይ ጨዋታዎችን እንዲሁም የዋንጫ አሸናፊነቱን ፍንጭ የሚሰጥ ጨዋታ ሊሆን እንደሚችል በርካቶቹም ገልጸውም ነበር። በተለይም ይህንን ጨዋታ አርሰናል ነጥብ የሚጥል ወይም ደግሞ የሚሸነፍ ከሆነ ማንቸስተር ሲቲ ከፍተኛ እድሎችን ይዞ ቀጣይ ጨዋታዎችን የማድረግም እድልም ነበረው። አርሰናል ይህንን እድል ላለመስጠት እንዲሁም ደግሞ የተነጠቀውን የአንደኛ ደረጃነት ለማስመለስ በሜዳው የሚያደርገው ተጠባቂ መርሃ ግብርም ነበር። ደጋፊዎችን ቲፎዎችን ይዘው ገብተው ነበር። እንዲሁም እጅግ የሚገርም ድጋፍን ሰጥተውም ነበር። በጨዋታው ላይ እንግዲህ አርሰናሎች ገና በ9ኛው ደቂቃ ላይ ኤቤሬቺ ኤዜ ያስቆጠራት ጎልን ተከትሎ የጨዋታው ልዩነት ፈጣሪ በመሆን 1-0 በሆነ ውጤት ማጠናቀቅም ችለዋል። ካይ ሃቨርትስ ነበር እንግዲህ ለዚህች ጎል መንስኤም የሆነው ማለትም አሲስት ማድረግም የቻለው። በጨዋታው ላይ እንግዲህ እስከ 9ኛው ደቂቃ ላይ 3 ወይም ደግሞ 4 የሚጠጉ ሴት ፒሶችን ከኮርና የተሻገሩ ኳሶችን በተመሳሳይ መልኩ ሲሞክሩ ተመልክተው ነበር። በተለይም እንግዲህ ኒኮላስ ጆቨር አርሰናሎች እንግዲህ የሚሞክሩት የሴት ፒስ የኮርና ኳስን በርካቶቹ እናውቃለን። ጎል ላይ ተሰብስበው ነበር ለቴስታ የሚሞክሩት የነበረው። ትላንትና ግን ኒውካስል ዩናይትድ በተለይም ተጫዋቾቻቸው ተከላካዮቻቸው ረዣዥም መሆናቸውን ተከትለው እንደ ዳንበር እንዲሁም ደግሞ ቦንማን የመሳሰሉ ተጫዋቾች ማሌክ ቲያው የመሳሰሉ ተጫዋቾች ረዣዥም መሆናቸውን ተከትሎ እንግዲህ ይህንን ስልት ቀይረው ነበር መግባትም የቻሉት። ከማሻማት ይልቅ እዛችሁ ተጫውተው ወደ 16 ከ50 ውስጥ በማስጠጋት ተጫዋቾች እንዲሞክሩ መንስኤ መሆኑም ነበር። በዚህም እንግዲህ
ኤቨሬቺ ኤዜ እንደዚህ አይነት እድሎችን ለመሞከር የተመረጠው ተጫዋች እንደነበር በጨዋታው ላይ እንዲሁ አስተውለናል። ከ3 ሙከራዎች በኋላ ነው እንግዲህ ይህን ጎል ማግኘትም የቻለው። እጅግ በጣም አስገራሚ የምትስብ ኳስም ነበረች። ከ16 ከ50 ውጪ ማስቆጠሩን ተከትሎ እንግዲህ አርሰናል 1-0 መምራትም ቻለ። በጨዋታው ላይ እንደዚህ አይነት ሙከራዎችን ተመልክተንም ነበር። ጨዋታው እንግዲህ አንዴ በአርሰናል አንዴ ደግሞ በኒውካስል ዩናይትድ ኳስ ቁጥጥር ውስጥ ነበረች። በተለይም ኒውካስል ዩናይትድ ከሜዳቸው ውጪ የተሻሉ ነበሩ። ነገር ግን 16-53 መግባት ሲሳናቸውን ተመልክተንም ነበር። አርሰናል በመከላከሉ እጅግ በጣም የተዋጣለት ነበር። ኳስ ይዘው በመልሶ ማጥቃትም ሲሄዱ እንዲሁ እየተሻለ አርሰናልን ነበር በትላንትናው ዕለት መመልከት የቻለው። ነገር ግን ካይ ሃቨርትስ በ34ኛው ደቂቃ ላይ በጉዳት ምክንያት በቪክተር ዮኮሬሽ ተቀይሮም እየወጣ ይህም ለአርሰናል ጥሩ ያልሆነም ዜናም ነበር። በሁለተኛው አጋማሽ በ53ኛው ደቂቃ ላይ ደግሞ ኤቨሬቺ ኤዜ ማርቲኔሊን በመቀየር እንግዲህ በጉዳት ምክንያት የወጣው ሌላኛው ተጫዋች መሆኑን ነው የተመለከትነው። ይህም አሳዛኝም ነበር። አርሰናሎች ምንም እንኳን 3 ነጥቡን ቢያገኙትም ትላንትና 2 ተጫዋቾች በጉዳት መውጣታቸው እንግዲህ ምናልባትም ቀጣይ ጨዋታዎች ላይ ምናልባትም እንግዲህ ይህ አሳሳቢ ሊያደርገውም ይችላል። ኤቨሬቺ ኤዜ ጥሩ ኮንሲስተንት ላይም ነበር። ከሃቨርትስም እንዲሁ በተመሳሳይ የእነዚህ ተጫዋቾች አለመኖር ምናልባት ሊጎዳው ቢችልም እንግዲህ የቡካዮ ሳካ ተቀይሮ መግባት እንዲሁም ደግሞ ወደ ሜዳ መመለስ ግን ለአርሰናል ሌላኛው እጅግ ጠቃሚ መረጃም ነበር። ትላንትና በጨዋታው ላይ እንግዲህ በጨዋታ በቦል ፖዚሽን ቢበለጡም በሙከራዎች ግን በተለይም ትንሽ የተሻሉ ነበሩ። በመጀመሪያው አጋማሽ 2 ኦን ታርጌት፣ በሁለተኛው አጋማሽ 2 ኦን ታርጌት ነው በአርሰናል በኩል የተመለከትነው። በኒውካስል ዩናይትድ በኩል በተቃራኒው ስንመለከት በመጀመሪያው አጋማሽ 2 ኦን ታርጌት፣ በሁለተኛው አጋማሽ ደግሞ 1 ኦን ታርጌቶችን ብቻ ተመልክተናል። ኳሱን መቆጣጠር ቢችልም እንግዲህ ሙከራዎች ላይ ግን እጅግ የተሻሉ አልነበሩም። ኒውካስል ዩናይትዶች ከሜዳቸው ውጪ አርሰናል ትላንትና የተሻለ ሆኖ እንግዲህ ወሳኛውን 3 ነጥብ በማሳካት 73 ነጥብ ላይ በመድረስ 38 ጎሎችን በመያዝ በአሁኑ ሰዓት ላይ እንግዲህ የሊጉ መሪ መሆኑን አረጋግጧል። ነገር ግን 1 ጨዋታዎች ይቀራቸዋል። ማንቸስተር ሲቲዎች 1 ጨዋታን የሚያሸንፉ እንዲሁ በተመሳሳይ ነጥባቸው እኩል የሚሆኑ ይሆናል። ነገር ግን አርሰናል አሁንም ቢሆን የሊጉ መሪነቱን እንዲሁ ዳግም ወደ እጁ መመለሱ የትላንትናው ጥሩ ውጤትም እንደሆነ በርካቶቹም የሚያነሱትም ጉዳይ ነው። አርሰናሎች አሁንም ቢሆን ለእንግሊዝ ፕሪሚየር ሊግ ቦታን እንግዲህ አሁንም ዋንጫውን ለማንሳት ከጫፍ እንደደረሱ እንዲሁም ይህን ነገር ማሳካት እንደሚችሉ እንደሚያምኑም ነው ከጨዋታው በኋላ በርካቶቹ እያነሱም የሚገኙት። አርሰናሎች አሁን በጥሩ መነሳሳት ላይ እንደሚገኙ የተረጋገጠበት የትላንትናው ጨዋታ መሆኑን ተመልክተናል። የተንፈጨው ዱቄቱን አምጮ የሚመስለው ጨዋታ እንግዲህ አሁንም ይህን ጨዋታ ለመውሰድ እንግዲህ ጥሩ እንቅስቃሴዎችን እያደረጉ ይገኛሉ። በአውሮፓ ቻምፒየንስ ሊግ ረቡዕ ዕለት በአትሌቲኮ ዲ ማድሪድ ሜዳ እንግዲህ ከሜዳቸው ውጪ የሚያደርጉት የአውሮፓ ቻምፒየንስ ሊግ ሌላኛው ተጠባቂ መርሃ ግብር ነው። አርሰናሎች አርቴታ ጉዳታቸው ከባድ አይደለም ሲል ስለ ሁለቱ ተጫዋቾችም ተናግሯል። በምሽቱ ጨዋታ በአርሰናል በኩል ካይ ሃቨርትስ እንዲሁም ደግሞ ኤቨሬቺ ኤዜ ጉዳት አጋጥሟቸውም ነበር። የተጫዋቹ ጉዳት መጠነኛ ጉዳት ነው ሲል አሰልጣኝ ሚኬል አርቴታ የተናገረ ሲሆን ጉዳቱ ከባድ ይሆናል ብለን አንጠብቅም ያሉት አርቴታ ረቡዕ ዝግጁ ይሆናሉ ብለን እንጠብቃለን ሲሉ ስለ ሁለቱም ተጫዋቾች ነው መናገር የቻሉት። ካይ ሃቨርትስ መጠነኛ የብሽሽት ጉዳትም ይመስላል። ሌላኛው ከጨዋታው በኋላ እንግዲህ ሚኬል አርቴታ ሲናገሩ መሻሻል ያለብን የተወሰኑ ነገሮች አሉ፣ እነሱን እንቀይራለን ሲሉም ነው የተናገሩት። በውጤቱ በጣም ደስተኛ ያሉት አሰልጣኝ ሚኬል አርቴታ በጨዋታው ዲሲፕሊን እንዲሁም ደግሞ ድፍረት አሳይተናል ሲሉም ተናግሯል። ነገር ግን በተለይ አጨራረስ እንዲሁም ደግሞ ጥሩ እድሎችን መጠቀም ላይ መሻሻል አለብን። ማሻሻል ያለብን አንዳንድ ነገሮች መልሰውም አሉ። ኳስ መልሶ ለመውሰድ የምናደርገው ጥረት እንዲሁም ደግሞ የተጋጣሚ የማጥቃት ሂደት ማቋረጥ የተሻለ እንደነበረ ትላንትና ያረጋገጥነው ጉዳይ ነው ሲሉ መናገራቸውንም ሰማን። የአርሰናል አምበል የሆነው ማርቲን ኦዴጋርድም ሲናገር መሆን የሚፈልገው የመሪነት ቦታ ላይ ነው ሲልም ነው የተናገረው። ወደፊት መግፋታችንን መቀጠል አለብን ያለው ኦዴጋርድ የመጨረሻ ወቅት ላይ መፋለም አለብን ሲልም ይናገራል። አክሎም እያንዳንዱ ጨዋታ ለማሸነፍ ያንን ሰተን መፋለም አለብን፣ ዛሬ ያደረግነው ያንን ነው ሲልም ይናገራል። ወደ መሪነት ለመመለስ የተጠየቀው ኦዴጋርድ ይህን መሆን ነው የምንፈልገው ሲልም ይናገራል። ኤቨሬቺ ኤዜ ደህና ነኝ፣ ሁሉም ነገር ለጥንቃቄ ነው ሲል ከጨዋታው በኋላ መናገሩን ነው እንዲሁ የሰማ ነው። አርሰናል ትላንትና ማሸነፉን ተከትሎ ወሳኝ 3 ነጥብ ማሳካቱን ነው የተመለከትነው። በስፔን ላሊጋ የተደረጉ ጨዋታዎችን ስንመለከት ዲፖርቲቮ አላቬዝ ከማዮርካ ጋር ያደረገውን ጨዋታ 2-1 ማሸነፍም ችሏል። ሄታፌ ባርሴሎና አስተናግዶ 2-0 የተሸነፈበት የትላንትናው ጨዋታ ነው። ፌርሚን ሎፔዝ እንደተጠበቀው ትላንትናም እንግዲህ ጎል አስቆጥሯል። ፔድሪ ነበር አሲስት ማድረግም የቻለው። ከጎሉ በኋላ እንግዲህ ለላሚን ያማል መታሰቢያነት የሱን የጎል አስቆጥሮ የሚያደርገውን ጎል ሴሌብሬሽን ነበር መጠቀምም የቻለው። በሁለተኛው አጋማሽ ደግሞ
ማርከስ ራሽፎርድ ከሮበርት ላንዴስኪ የተሻገረለትን የመልሶ ማጥቃት ጎል በማስቆጠር እንግዲህ 2-0 ማሸነፍም ችሏል። ትላንትና ማሸነፋቸውን ተከትሎ ከሁለተኛ ደረጃነት ከሚገኘው ከሪያል ማድሪድ ጋር ስንመለከት 11 ነጥብ ልዩነትም እንዲሁ መያዝም ችለዋል። ሌላኛው ቫሌንሲያ ከጂሮና ጋር ያደረጉትን ጨዋታ 2-1 ያሸነፈበት የትላንትና ተጠባቂ መርሃ ግብሮችም ነበሩ። በጣሊያን ሴሪ ፓርማ ከፒሳ ጋር ያደረገውን ጨዋታ 1-0 ያሸነፈ ሲሆን ቦሎኛ በሜዳውና በደጋፊዎች ፊት በሮማ 2-0 ተሸንፏል። በጀርመን ቡንደስሊጋ በርካታ ጨዋታዎች ነው የተደረጉት። ወደ 6 ያክል ጨዋታዎች የተደረጉ ሲሆን ኮሎኝ በባየር ሊቨርኩሰን በሜዳው 2-1 ተሸንፏል። ኦግስበርግ ከኢንትራንክ ፍራንክፈርት አንዳቻ የወጡ ሲሆን ሄዴኒየም ሴንት ፖሊን አስተናግዶ 2-0 አሸንፏል። ወልፍስበርግ ከቦርሲያ ሞንቼግላድባ ጋር 0-0 የተለያዩ ሲሆን ሜንዝ ባየር ሙኒክን አስተናግዶ ነበር 3-0 ሲመራ ቆይቶ በስተመጨረሻም ግን 4-3 ተሸንፏል። እስከ መጀመሪያው አጋማሽ መጠናቀቅ ድረስ እንግዲህ 3 ጎሎችን በማስቆጠር በኮሆር ኖቤል እንዲሁም ደግሞ ቤከር ጎሎች እንግዲህ 3-0 መርተውም ነበር። በሁለተኛው አጋማሽ ኒኮላስ ጃክሰን፣ ሚኬል ኦሊሴ፣ ጀማል ሙሴሊያና ሃሪኬን ባስቆጠሯቸው ጎሎች ግን 4-3 ተሸንፈውም ነበር። የጨዋታ የበላይነት ባየር ሙኒክ ቢኖረውም እንግዲህ ሜንዝ ብዙ ሙከሮችን አድርጎ ነበር። 21 ሙከሮችን አድርጎ 8 ኦን ታርጌትም ነበሩ። ባየር ሙኒኮችን ስንመለከት 11 ሙከሮችን አድርጎ 6 ኦን ታርጌት እንደነበሩ ነው የተመለከት ነው። በጀርመን ቡንደስሊጋ አሸናፊው ባየር ሙኒክ እንግዲህ በዚህ ዓመት ዋንጫውን ማንሳቱን ማረጋገጡን እናስታውሳለን። ሌላኛው ሃምበርገር ከሆፌኔም ጋር ያደረጉትን ጨዋታ ሆፌኔም ከሜዳቸው ውጪ 2-1 አሸንፏል። በፈረንሳይ ሊጓንም የተደረገ ጨዋታም ነበር። በፈረንሳይ ሊጓን ኦሎምፒክ ሊዮን አግዠርን 3-2 ያሸነፈ ሲሆን አንገርስ በሜዳው በፓሪስ ሰን ጀርሜን 3-0 ተሸንፏል። ፓሪስ ሰን ጀርሜን ከሜዳቸው ውጪ በካንግሊ በማይውሉና በሉካስ በራሎ 3 ጎሎች እንግዲህ 3-0 ማሸነፍም ችሏል። ጎንጋሎ ራሞስ በ74ኛው ደቂቃ ላይ በሁለተኛ ቢጫ ካርድ ማለትም በቀይ ካርድ የወጣም ተጫዋችም ነበሩ። በጨዋታው ፍጹም የጨዋታ የበላይነትም ነበራቸው። ሌላኛው ተጠባቂ የነበረው በኤፍኤ ካፕ አንድ መርሃ ግብርም አለ። ወደ ዋንጫ ለማለፍ የሚደረገውን የማንቸስተር ሲቲና የሳውዝሃምፕተን የዌምብሌይ ጨዋታ ማንቸስተር ሲቲ 2-1 በሆነ ውጤት አሸንፈው ወደ ዋንጫ ማለፉንም አረጋግጧል። በ79ኛው ደቂቃ ላይ ፊን አዛዝ ባስቆጠረው ጎል ሳውዝሃምፕተን 1-0 መምራት ቢችሉም በ82ኛውና በ87ኛው ደቂቃ ላይ ጄሬሚ ዶኩ እንዲሁም ደግሞ ኒኮ ጎንዛሌዝ ባስቆጠሯቸው ጎሎች 2-1 ማሸነፍም ችሏል። ጄሬሚ ዶኩ ትላንትና ተቀይሮ ገብቶ እንግዲህ አሲስትና ጎል ማስቆጠሩ ነው የተመለከትነው። የጨዋታው ልዩነት ፈጣሪም ነበር። 26 ሙከራዎችን አድርገው 70% የኳስ ቁጥጥር የነበራቸው ማንቸስተር ሲቲዎች 6 ኦን ታርጌቶችን አድርገው እንግዲህ ትላንትና ወሳኛዋን ድል በማስመዝገብ አሁንም በኤፍኤ ካፕ ለፍጻሜ መድረስም ችለዋል። በዚህ ዓመት ለ3 ዋንጫ እየተጫወተ የሚገኘው የፔፕ ጋርዲዮላው ማንቸስተር ሲቲዎች ትላንትና ሁለተኛ ዋንጫ ፍጻሜን መድረሳቸው አረጋግጧል። አንድ ዋንጫ ካራቦ ካፕ ማንሳታቸውን እናስታውሳለን። ይህ የፍጻሜ ጨዋታ ላይ ደርሷል። በእንግሊዝ ፕሪሚየር ሊግም ከአርሰናል ጋር ያላቸውን እንዲሁ ፉክክር እየተመለከትን ነው የምንገኘው። ዛሬም የሚደረጉ ጨዋታዎችን ስንመለከት ደግሞ ዛሬ በስፔን ላ ሊጋ 4 ያክል ጨዋታዎች ይደረጋሉ። ሪያል ቫይካኖ ከሪያል ሶሲዳድ ጋር የሚያደርጉት ጨዋታ ይጠበቃል። ቀን 9 ሰዓት የሚጀምር ጨዋታ ነው። ሪያል ኦቪዶ ከኤልቼ 11 ሰዓት ከሩብ ላይ፣ ኦሳሶና ከሲቪያ 12 ሰዓት ተኩል እንዲህ ደግሞ ምሽት 4 ሰዓት ላይ ቪያሪያል ከሴልታ ቪጎ ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። በጣሊያን ሴሪኤ ፊዮሬንቲና ከሳሱሎ ጋር ሲጫወቱ ጄኖዋ ኮሞን ያስተናግዳል። ቶሪኖ ከኢንተር ሚላን እንዲሁም ኤሲ ሚላን ደግሞ ከጁቬንቱስ ጋር የሚያደርጉት የሳንሲሮ ጂሴፔ ሜዛ ስቴዲየም ተጠባቂ መርሃ ግብሮችም አለ። በርካቶቹ የሚጠብቁት ጨዋታ ነው ይህ ጨዋታ። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ እንግዲህ የታሪክ የበላይነት ያለው ጁቬንቱስ ነው። 83 ጊዜ ማሸነፍም ችሏል። 62 ጊዜ ደግሞ ኤሲ ሚላን ያሸነፈ ሲሆን 76 ጊዜ በአቻ ውጤት ነው ማጠናቀቅ የቻሉት። እንደ ራፋኤል ሊያኦ፣ ክሪስቲያን ፖሊሲች፣ አንድሪያ ራቢዮት እንዲሁም ደግሞ ክሪስቶፈር ንኩንኩ የመሳሰሉ ተጫዋቾች በኤሲ ሚላን በኩል የሚጠበቁ ሲሆን በአሮጊቶቹ ጁቬንቱስ በኩል ኬንያል ይልዲዝ፣ ጆናታን ዴቪድ እንዲሁም ደግሞ እነ ማክኒድ ያሉ ተጫዋቾች እንግዲህ ይጠበቃሉ። ሌላኛው በኤፍኤ ካፕ የሚደረግም አንድ መርሃ ግብርም አለ። ቼልሲ ከሊድስ ዩናይትድ ጋር ሌላኛው በዌምብሌይ የሚደረገው ተጠባቂ መርሃ ግብርን እንዲሁ እንመለከታለን። ምሽት 1 ሰዓት ላይ የሚጀምርም ጨዋታ ነው። በጀርመን ቡንደስሊጋ ስቱትጋርት ከቨርደር ብሬን ጋር ሲጫወቱ ቦሩሲያ ሞንቼግላድባ ፍራይቡርግን የሚያስተናግድበት የዛሬ ተጠባቂ መርሃ ግብር መሆናቸውን ነው የተመለከት ነው። በፈረንሳይ ሊጓን ሎረንት ስትራስቡርግን ሲያስተናግድ ፓሪስ ከሊል፣ ሊሃርቭ ከሜንዝ፣ ስቴድ ሬንስ ከናንተስ እንዲሁም ደግሞ ኦሎምፒክ ማርሴ ከኒስ ጋር የሚያደርጉት ተጠባቂ መርሃ ግብሮችም አሉ። እነዚህን ጨዋታዎች እንድታዩም ጋበዝ ናችሁ። እንዲሁም ደግሞ ኢማኑኤል ኤቦዬ ይናገራል። የነበረኝን ነገር ሁሉ ነው ያጣሁት ሲል የአርሰናሉ የቀድሞ ተጫዋች ነው የሚናገረው። ልጆቼ ናፍቆኛል፣ የቅርብ ፎቶቸውን እንኳን ለማየት አልተፈቀደልኝም ሲልም ነው የሚናገረው። የቀድሞ የአርሰናል ተከላካይ ኢማኑኤል ኤቦዬ ከቀድሞ ባለቤቱ ጋር ሲለያይ ሁሉ ነገሩን ማጣቱን እንዲሁም ደግሞ ልጆቹን ማየት እንዳልቻለም ይገልጻል። ብዙ ቤቶች፣ መኪኖችን ነበሩኝ፣ ሁሉንም አጧቸው ያለው ኤቦዬ
በፍቼ ምክንያት ነው ይህ ባልልም በጣም ትልቅ ነገር አጥቻለሁ ሲልም ይገልጻል። ሰዎች ከኔ ሁሉንም ነገር መውሰድ ጥሩ ነው ይላሉ፣ ነገር ግን እኔ ያገባሁት ለፍቅር ነው። እሷን ለማስደሰት ሁሉም አድርጌያለሁ፣ ለሷ ታማኝም ነበርኩኝም ሲል ነው ኤቦዌ የሚናገረው። ኢማኑኤል ኤቦዌ ከኔ ሁሉንም ነገር መስጠቱን እንዲሁ የገለጸ ሲሆን ኢማኑኤል ኤቦዌ ቀጥሎም ልጆቹን ለረጅም ጊዜ ማግኘት አለመቻሉን እጅግ በጣም እንደጎዳውም ያነሳል። ልጁ ለቼልሲ ሲፈርም በቦታው መገኘት እንዳልቻለ ያስረዳው ኢማኑኤል ኤቦዌ በጣም አዝኜም ነበር፣ እናቱ አልደወለለችልኝም፣ እሱን ለ5 ዓመታት አግኝቼውም አላውቅም ሲልም ይናገራል። አክሎም ልጆቼ ናፍቆኛል፣ ሁልጊዜ እጸልያለሁ አንድ ቀን ማየት እንድችል፣ የቅርብ ፎቶ እንኳን የለኝም፣ ስጠይቅ እናታቸው ፈቃደኛ አይደለችም፣ ይህን ነገር ማድረግም አልቻልኩም፣ እጅግ ያሳዝነኛል ሲል ኢማኑኤል ኤቦዌ መናገሩን ነው የሰማ ነው። ካርሎስ ባሌባ ማንቸስተር ዩናይትድን መቀላቀልም ይፈልጋል። የብራይተን አማካይ የሆነው ካርሎስ ባሌባ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ተገልጿል። ተጫዋቹ ባሳለፍነው ክረምት የዝውውር መስኮት ስሙ ከማንቸስተር ዩናይትድ ጋር ሲያያዝም ነበር። በክለቡ እንዲሁም ደግሞ ተጫዋቾች መካከል ያለው የክረምት ጀምሮ በግል ጉዳዮች ስምምነት እንደተደረገ የተገለጸ ሲሆን አሁን ላይ ውሳኔው የማንቸስተር ዩናይትድ መሆኑ ሲገለጽ በዚህ ዓመት እሱን ለማስፈረም ስለመፈልጋቸው ግን አልተገለጸም። ቀያዮቹ ሰይጣኖች በዚህ ክረምት ቢያንስ 2 ጥሩ አማካይ ቦታ ተሰላፊ እንደሚመርጡ የተገለጸ ሲሆን ፋብሪዚዮ ሮማኖ ይህንንም ሲገልጽ ምናልባትም ካርሎስ ባሌባ ራሱን ለማንቸስተር ዩናይትድ ዳግም ያቀርባል። ነገር ግን እሱ አቋሙ መውረዱን ተከትሎ ማንቸስተር ዩናይትዶች ሀሳባቸውን ሊቀይሩበት የሚችሉበት እድል አለ። ነገር ግን እስካሁን ድረስ የተረጋገጠ ጉዳይ አይደለም፣ ራዳራቸው ውስጥ ይገኛል። ግን እንዳምነው ይህን ተጫዋች በትልቁ እየፈለጉት አይደለም ሲልም ነው የሚገኘው። በተለይም አዳም ዋርተን እንዲሁም ደግሞ ኤሊዮት አንደርሰን ከማንቸስተር ዩናይትድ ጋር ስማቸው መያያዙ የሳንድሮ ቶናሊ ጉዳይም እንዲሁ መነሳቱን ተከትሎ እንግዲህ ማንቸስተር ዩናይትዶች የተለያዩ ተጫዋቾችን እያያሉ እንደ ሞርተን ሆጅልማንድ የመሳሰሉ ተጫዋቾችም ከስፖርቲንግ ሊዝበን ከጀርመን ቡንደስሊጋ አንጄሎ ስቲለርን የመሳሰሉ ተጫዋቾችን ይመለከታሉ ተብሎም ይጠበቃል። ማንቸስተር ዩናይትድ አሁንም ቢሆን በአማካይ ስፍራ ቦታ ላይ የተለያዩ ተጫዋቾችን እየገመገሙም ይገኛሉ። የክረምት የዝውውር መስኮት ሲከፈት የመጀመሪያ ስራቸው 2 የአማካይ ስፍራ ተጫዋቾችን ማስፈረም እንደሆነም ይታወቃል። የማኑኤል ኡጋርቴ ጉዳይ አሁንም ያበቃለት መሆኑ ነው የተገለጸው። ካርሎስ ካሲሚሮ ከዚህ በፊት ይፋም አድርጓል እንደሚለቅ። በዚህም የተነሳ የዲፌንሲቭ ሚድፊልደር ቦታውና ሌሎች ቦታዎችን ለማጠናከር ማንቸስተር ዩናይትድ ክረምቱ እጅግ ብዙ ስራ ይጠብቀዋል ተብሏል። ከዛ በተጨማሪ ደግሞ የአሰልጣኝ ቦታም እንግዲህ አሁንም የሚነሳም ጉዳይ ነው። በአሁኑ ሰዓት ላይ በርግጥ ትልቅ እድል አለው ተብሎ የሚጠቀሰው ማይክል ካሪክ ነው። ነገር ግን ሌሎች አሰልጣኞችም ስማቸው እየተገለጸም ይገኛል። ይምጡ አይምጡ አሁንም ያልተረጋገጠ ጉዳይ ነው። የሉዊስ ኤንሪኬ ጉዳይ ለማንቸስተር ዩናይትድ እጅግ ከፍተኛ እድል ነበረው። ነገር ግን በአሁኑ ሰዓት ላይ ከፈረንሳይ የሚወጡት እንደ ሊኪፕ ያሉ ታዋቂ ጋዜጠኞች እንደሚያወጡት መረጃዎች መሰረት እንግዲህ ይህ አሰልጣኝ እስከ 2030 ድረስ የመፈረም እድሉ ሰፊ መሆኑን እንዲሁም ደግሞ መስማማቱን ገልጸውም ነበር። ይህ የሚሆን ከሆነ ማንቸስተር ዩናይትዶች እንግዲህ ትልቅ አሰልጣኝ የማግኘት እድላቸው ይጠባል። በዚህም የተነሳ ምናልባትም ይህንን አሰልጣኝ በቋሚነት የሚያስፈርሙበት እድል እንዳለ ይገለጻል። አሁንም ቢሆን ግን አልወሰኑም። ረጋ ብለው መወሰን እንደሚፈልጉ ነው የተገለጸው። በተለይም ከዚህ በፊት የኦሌ ጉናር ሶልሻየር ታሪክን መድገምም አይፈልጉም። በዚህም የተነሳ ነው እንግዲህ ብዙ ነገሮችን ማሰባሰብ እንዲሁም ሪካርዶችን ማድረግ የሚፈልጉት የሚል መረጃን በስፋትም ሰምተናል። ፖል ፖግባ ይናገራል። ስኮት ማክቶሚናይ ጥሩ የሆነው በአንቶኒ ኮንቴ ምክንያት ነው ሲል ይናገራል። ፈረንሳዊ አማካይ ፖል ፖግባ ስኮት ማክቶሚናይ ወደ ጣሊያን ሲሄድ ለምን ጥሩ እንደሆነ ተጠይቆም ነበር። ማክቶሚናይ በዩናይትድ ከነበረው በናፖሊ የተሻለ ነው ሲል የገለጸ ሲሆን በአንቶኒ ኮንቴ ምክንያት ነው ሲልም እንዲሁ ይገልጻል። ማክቶሚናይ ወደ ናፖሊ ሲሄድ አሁን እዩ ነው ያልኩት፣ ኮንቴ ወደዋል፣ ምክንያቱም እሱ የሚወደው ነገር አለው ሲልም ይገልጻል። የቡድኑ አጋር በነበረበት ሰዓት ማክቶሚናይ ጠንካራ ሰራተኛ፣ ስነ ምግባር ያለው ጎል አስቆጣሪ ነበር፣ ለኮንቴ ይስማማል፣ ይህንንም አምናለሁ ሲልም ነው የቀድሞ የቡድን አጋሩ ፖል ፖግባም እንዲሁ የተናገረው። የማንቸስተር ዩናይትድ ሌጀንድ ራያን ጊግስ ብሩኖ ፈርናንዴዝ በእነሱ ዘመን በነበረው ጠንካራ ቡድን ውስጥ የመሰለፍ ብቃት እንዳለው መስክሯል። ሪያን ጊግስ እንዲህ በማለትም ነበር የተናገረው። ብሩኖ ፈርናንዴዝ በእኛ ዘመን በነበረው ቡድን ውስጥ መጫወት ይችላል። ለሚቀጥለው ጥያቄ የተጫዋቾች ስም መጥራትም ስትጀምር እሱን የግድ በዝርዝር ውስጥ ማካተት ያለብህ የአሁኑ ተጫዋች ነው ሲልም ይገልጻል። ስለ ብሩኖ ብቃት ሲገልጽም ብሩኖ ኳስ ሲያገኝ ቢነጠቅ ግድ የለውም፣ ምክንያቱም እሱ የጎል እድል ለመፍጠር ለማስቆጠር ሪስክ መውሰድን ይመርጣል። እሱ ቢቆጠርበትም እንኳን ተስፋ የሚቆርጥ ተጫዋችም አይደለም። እኔ የተማርኩት 7 ወይም ደግሞ 8 ኳስ ብነጠቅ እንኳን በ9ኛው ወይም ደግሞ በ10ኛው ሙከራ ጨዋታውን የምታሸንፍበትን አጋጣሚ መፍጠር እንደምችል ነው። ብሩኖ ይህን ነው የሚያደርገው ሲልም እንዲሁ ይገልጻል። ብሩኖ ፈርናንዴዝም እንዲሁ እንግዲህ የተለያዩ ሀሳቦችን አንስቶ ነበር በፖድካስት ላይ ስለ ዋይን ሩኒ ሲናገር፣ እውነቱን ለመናገር አንተን በማግኘቴ ደስተኛ ነኝ። ረጅም ጊዜ ስከታተልህ ቆይቻለሁ፣ ከአንተ ጋርም ተጫውቻለሁ ሲልም ይናገራል። ብሩኖ ፈርናንዴዝ በፖድካስቱ ላይ ከዋይን ሩኒ ጋር በሚያወራባትም ሰዓት ላይ
ማሊያህንም ወስጃለሁ፣ ነገር ግን አንተ አታውቅም፣ ምክንያቱም እንደሚያመልጠኝ የጠየቅኩት ሆዋማታን ነበር ሲልም ነው የሚገልጸው። የወደድኩት የዩናይትድ ማሊያ ሳይሆን የደርቢ ካውንቲ ነበርም ሲልም ይገልጻል። ሮኒ ካንተ ጋር በጫወት ኖሮ ደስ ይለኝ ነበር፣ እንዴት ነው ውጤታማ ይሆን ነበር ብለህ ታስባለህ ብሎም ይጠይቋል። ብሩኖ ፈርናንዴዝም ሲመልስ ምን ያጠያይቃል? ሲጀመር ከኳስ ውጪ ያለህን ትጋት ጠንቀቀን እናውቃለን። ሰዎች የሮኒ ሁኔታ ከመጠን በላይ ወደ ማጥቃት ያዘነበለ ነው ይላሉ። ነገር ግን 10 ቁጥር ቦታ ላይ ሆነው እንደ 8 ቁጥር እንደ 6 ቁጥር መከላከል የሚችለው እንዲሁም ደግሞ ቡድኑን ለመርዳት ጥረት የሚያደርጉ ተጫዋቾች ሲኖርህ ያንን አድካሚ ስራ ለመስራት ምንም ችግር አይኖርብህም ነበር። ከኳስ ጋር ሲሆን ደግሞ ወደፊት መሮጥ እወዳለሁ። ስለዚህ ትክክለኛው ኳስ ማቀበል የሚችሉ ተጫዋቾች ያስፈልጓል። ካንተ ጋር ብጫወት ኖሮ ከአንድ ጊዜ በላይ ከግብ ጠባቂ ፊት ለፊት እገናኝም ብዬ አስባለሁ ሲልም ነው የሚገልጸው። ለብዙ አመታት ስከታተልህ ነበር፣ ካንተ ጋር መጫወት ትልቅ ግብር ይሆንልኝ ነበር ሲልም ይገልጻል። ጉዳት ላይ የሆነ ለማንቸስተር ዩናይትድ ተጫውተህ ታውቃለህ ወይም ተብሎ ተጠይቆም ነበር። ብሩኖ ፈርናንዴዝ ሲመልስም አዎ ከባድ በሚባሉ ጉዳቶች ባያጋጥመኝም ከሁለቴም ደግሞ ከ3 አመታት በፊት ከብራይተን ጋር ስጫወት ተጎድቼም ነበር። በወቅቱ መራመድ እንኳን አልችልም ነበር፣ ነገር ግን ለክለቡ ወሳኝ ወቅት ስለነበር ህመሙን ችዬም ተጫውቻለሁ። በዚህ ክለብ ውስጥ ከማረሳቸው ጊዜዎች ውስጥ አንዱ በኤፍኤ ካፕ ፍጻሜ ከማንቸስተር ሲቲ ጋር ስጫወት ለኮቢ ማኖ አሲስት ያደረኳትን ኳስ ዘላለሜን የማረሰው እጅግ በጣም የምወደው አሲስት ነው ሲል ብሩኖ ፈርናንዴዝም ይናገራል። ፖል ፖግባ ኮቢ ማይኖ ባለተሰጥኦ ተጫዋች ነው ሲልም ይናገራል። እሱ በጣም ልዩ ተጫዋች ነው፣ ልዩም ልጅ ነው። ገና ወጣት ቢሆንም ልዩ ችሎታም አለው። ሲጫወት ማየት እጅግ በጣም ያስደስታል። በማንቸስተር ዩናይትድ የሚሳካ የእግር ኳስ ዘመን እንዲኖረውም ተስፋም አድርጋለሁ። እጅግ የምወደው እንዲሁም ጥሩ ተሰጥኦ ያለው ተጫዋች ነው፣ እተማመንበታለሁ ሲልም ይገልጻል። አንቶኒም ዩናይትድን መልቀቄ እጅግ በጣም ትክክለኛ ውሳኔ ነበር ሲልም ይገልጻል። ብራዚላዊ የቀድሞ የማንቸስተር ዩናይትድ የመስመር አጥቂ አንቶኒ ማንቸስተር ዩናይትድን በቋሚነት ለቆ ሪያል ቤቲስን መቆየቱ በህይወቱ ካደረጋቸው ውሳኔዎች ምርጡ እንደሆነም ነው የሚገልጸው። በሪያል ቤቲስ ለመቆየት መወሰኔ በህይወቴ ካደረጓቸው ምርጥ ውሳኔዎች አንዱ ነው። እጅግ በጣም ደስተኛ ነኝ ሲልም ይገልጻል። ለዚህ ውሳኔ ቤተሰቦቼ ትልቅ ሚናም ነበራቸው። እነሱ ደስተኛ ሆነው ማየት እኔ በጣም አስፈላጊ ነበርም ሲልም ያነሰዋል። ቤተሰቤ ሰላም ሲሆን በሜዳ ላይ ያለው ሁሉ ነገር ቀለል ይላል። ይህም በአሁኑ ሰዓት ላይ መልቀቄ ለእኔ እጅግ በጣም ጥሩ ነገር አድርጎልኛል ሲልም ማንሳቱም ነው የሰማ ነው። ከብሩኖ ፈርናንዴዝ ብዙ ምክር አግኝቻለሁ ሲልም ይናገራል። ይሁም በእያንዳንዱ የልምምድ መርሃ ግብር ከልምምድ በኋላ አንዳንዴም ከልምምድ በፊት ከሱ ጋር የሚሆንን የትኛውም ነገር ያለማመታት አድርጓለሁ። ከሱ ጋር በአንድ ለአንድ በመጫወቴ እጅግ በጣም አመስጋኝ ነኝ ሲል አዲሱ አጥቂ ቤንጃሚን ሴስኮም ይናገራል። ብሩኖ ምጡቅ ነው፣ እሱ የቡድን አጋሬ ነው። እኔ ደግሞ ሁልጊዜም የቡድን አጋሮችን እደግፋለሁ። ስለዚህ ብሩኖ የሚገባ የአመቱ ምርጥ ተጫዋች ሽልማትን ይገባዋል ብዬም አስባለሁ። በዚህ አመት ምርጥ ጊዜን ማሳለፍ የቻለ ተጫዋች መሆኑን አትርሱ ሲሉ ሀሳቡን መስጠቱን ነው የሰማ ነው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ይሆናሉ። ዛሬ አንድ የኤፍኤ ካፕ ጨዋታ ይጠበቃል። ቼልሲ የሚያደርገው ጨዋታ ይጠበቃል ከሊድስ ዩናይትድ ጋር። እሱን ጨዋታ እንድታዩ እየጋበዝን የዛሬ ፕሮግራሞቻችንን የምናጠናቀቅ ነው የሚሆነው። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ሙሉ ይሁንላችሁ።